የራሷን ባህሪ ራሷን ማታቅ ሴት ዛሬ ላይ ትልቅ ቤት ገብታ ለልጆቿም ለራሷም ለዘመድም ለወገንም ሆዳ ታውቃለች። ያይማን ስራ ነው። ራሷ ላይ ተስፋ ብትቆርጥ እንኳን ማንተ ላይ ተስፋ ስላልቆረጠች ነው። እግዚአብሔር እንደዚህ ሰው የቀያየሩ የሚሄዱ ሰዎች መጨረሻ ላይ ደክመው በቃ የሆነው ወንድ ብቻ ይሁን ዘር ብቻ ለተካ ብለው ያገባሉ። በሆነች ሴት ሰበብ ልቡ ተጠብሶ ከዛ በኋላ ህይወቱ ተዛብቶ ጫት ቃሚ ሲጃራ ጫሽ ሆኖ እሷ ግን ቤተ መንግስት የሚመስል ትልቅ ሰው አግብታ እየኖረች ነው። የዛ ሰውዬ እንባ አለባት የለባትም? እኔ እንዳልሰራ የሆነ ነገር ተደርጎብኛል እንዳልቀየር። ማን ነው ደግሞ ስራ ፈቶ አንተ ላይ የሆነ ነገር የሚያደርገው? ካልጠፋ እንትን አንተ ላይ መጥቶ የሀገር ትልቅ ቦታ ላይ ያለው ዓለማችን ላይ ለምን እነሱ ላይ ይደረግ? ሰው የከዳችሁ ሰዎች እንኳን ደስ አላችሁ። እንኳንም አልከዳችሁ እናንተ እንኳንም ሰው አልሰበራችሁ። የሰበራችሁ ሰዎች የሆነ ዕዳ ተቀምጦላችኋል። ተዘጋጁ። ህይወቴ ሰላም እንዲሁ መጀመሪያ ማን ሰላም መሆን አለበት? እኔ ሰላም እንደሆን ደግሞ ምን መሆን አለበት? አጀንዳ ትይዙም እንጂ አጀንዳ ላይ የምትይዙ ሰዎች ህይወቴ ሰላም እንዲሆን ከፈለኩ እኔ ምን ማድረግ አለብኝ? እኔ ሰላም እንደሆን ደግሞ ምን ሰላም መሆን አለበት? ያለውበት አካባቢ ሰላም መሆን አለበት። የማስበው ሐሳብ ሰላም መሆን አለበት። ምኞቴ ሰላም መሆን አለበት። መንገዴ ሰላም መሆን አለበት። እያንዳንዱ ነገር ሰላም። ከዛ በኋላ አንተ አይምሮ ሰላም ነው። አንተ ሰላም ስትሆን ደግሞ እመነኝ ቤት ሰላም ነው፣ ትዳር ሰላም ነው፣ መንገድ ሰላም ነው፣ አካሄድ ሰላም ነው፣ ሁሉ ነገር ሰላም። ስለዚህ የቤት ሰላም ያለው በእናንተ እጅ ነው። እንኳን ሌላ ቀርቶ ከቤተሰብ ጋር የምትኖሩ ሰዎች የቤተሰባችሁ ሰላም በማን እጅ ነው? በእናንተ እጅ ነው። አንተ ሰላም ስትሆን ቤተሰብህን ሰላም ታደርጋለህ። አንቺ ሰላም ስትሆኝ ቤተሰብሽን ሰላም ታደርጊያለሽ። አንቺ ሰላም ካልሆንሽ ግን ቤተሰብ ሰላም አታደርጊ። አንድ ሰላም የሌለው ሰው ቤተሰቡን ሰላም ይነሳል። አንድ ሰላም የሌለው ባል ሚስቱን ሰላም ይነሳታል፣ ልጆቹን ሰላም ይነሳል። መጀመሪያ ግን አንቺ ሰላም ሁኚ እና በደንብ ራስሽን ጠይቂ። የእውነት ሰላም ነኝ ወይ? ደህና ናችሁ ወይ ሲባል ደህና ነኝ እኮ ብዙ ትርጉም አለው። ደህና ናችሁ? አዎ ደህና ነኝ ማለት ብዙ ትርጉም አለው። የእውነት ግን ደህና ነህ ወይ? እኔ አንዳንዴ ሰው ካለኝ በኋላ ሄጄ መኪና ውስጥ አስባለሁ፣ የእውነት ግን ደህና ነኝ ወይ? የእውነት ሰላም ነኝ ወይ? አንዳንዴ ራሳችሁን በደንብ ጠይቁ። የእውነት ሰላም ነኝ ወይ? የሚረብሸኝ ነገር የለም ወይ? የሚያንቀሸቅሸኝ ነገር የለም ወይ? በቀን ውስጥ ሁለት ሰው የሚያደርገኝ ነገር የለም ወይ? ጠዋት ሌላ ከሰዓት ሌላ፣ አንዳንዴ ሌሊት ሌላ ቀን ሌላ፣ ሁለት ሰው በአንድ ቀን ውስጥ ሁለት ሰው። አዎ አንተ የምትኖረው ከእንደዚህ አይነት ሰው ጋር ነው። ለዛ ነው የከበደክ። እንደዚህ ና ስትል እሷ እንደዚህ ትሆናለች፣ እንደዚህ ነው ስትል እሱ እንደዚህ ይሆናል። በቀን ውስጥ ስንት ሰው? አዎ አንቺስ ሁለት ሰው ሆነሽ ታውቂያለሽ? አዎ እመኚ። ለምን? የጫና መብዛት፣ የድካም መብዛት፣ የውጥረት መብዛት፣ የስልክ መብዛት፣ የሶሻል ሚዲያ መብዛት፣ ይሄ በቀን ውስጥ ሁለት ሰው እንድንሆን አድርጎናል። ጠዋት ሌላ ከሰዓት ሌላ፣ የምታስበው ሌላ የምታረገው ሌላ። ይሄ እንዲቀየር ግን መጀመሪያ አንተ ሰላም ነው። ሰላም እንድትሆን ደግሞ ሰላምን የሚነሱ ነገሮች መተው፣ ሶሻል ሚዲያ መቀነስ። በጊዜ ተኙ። በቂ እንቅልፍ የሚተኙ ሰዎች እድሜያቸው በጣም ረጅም ነው። በጊዜ ተኛ፣ በጊዜ ተነሳ። እግዚአብሔርን በቤት በህይወት አክብረው። ትዳርን ብታገኝም ባታገኝም፣ ባለቤት ብታገኝም ባታገኝ፣ በሁሉ ነገርሽ እግዚአብሔርን አንግሹ። ከዛ በኋላ ስራዎችሽ የሰላም ይሁኑ፣ ሐሳቦችሽ የሰላም ይሁኑ፣ አነጋገርሽ የሰላም ይሁን። እዚህ ጋር ሰላም ፈልጋለሁ ብሎ በዛ በኩል ሚስቴ እንደዚህ አድርጋኝ ብሎ ሚስቱን የሚከሰሰው ሰላም ይፈልጋል? አይፈልግም። ሰላም የሚፈልግ ሰው አይከስማ። ሰላም የምትፈልግ ሴት ባለቤቷን አትከስማ። በዚህ በኩል እየከሰሰች በዚህ በኩል ሰላም ፈልጋ አይቻልም። መሆን የሚችለው ሰላም የምትፈልግ ከሆነ እዛም ስትመጣ ሰላም፣ እዚህም ስትመጣ እዛም ስትል ሁሉም ቦታ ላይ በቃ ሰላም ደግሞ በውስጣቸው ከነገሰ እናንተ ለሚስቶቻችሁ ሰላም፣ ለባሎቻችሁ ሰላም ትሆናል። ሰው ራሱ ከናንተ ደስታ ውስጥ ገብቶ ለመኖር ይጓጓል። አንተን ለማግባት ትጓጓለች፣ አንቺን ለማግባት ይጓጓል። አንቺ ሰላም ያለሽ ሰው ስትሆኚ፣ አለበለዚያ የትኛው ህይወት ነው የሚያጓጓው? ስለዚህ መጀመሪያ እኛ ነው ሰላም መሆን ያለብን። ከዚህ ቀጥሎ ያለው ደግሞ የሰላም ዋጋ። አንድ ሀገር ላይ ስለ ፖለቲካም ስለ መንግስትም ስለ ህግም ስለ ቤተክርስቲያንም ስለ ማስቀደስም የምናወራው ሰላም ሲኖር ነው። ምን ሲኖር? አዎ በቃ ልክ አንተ መኪናም ስትነዱ በቃ ይሄ ሰላም ያለው ሹፌር የሚነዳ ሰው አይነዳም። ኃላፊነት የሚሰማት በጣም ለእናት አባቱ አንድ ብቸኛ ልጅ የሆነ አጠገቡ ብዙ ሰው የሚያስተዳድር ስልኩን እያየ የሚነዳ አንድ ሹፌር እግሩን ሰብሮ ገላግሎት ያውቃል። ለሱ ምንም አይደለም፣ ከፍሎታል። የሆነ 100,000 200,000 ከፍሏል። ያ ሰው ግን እንዴት ቤተሰቡ እንደተበደለ ልነግራችሁ አልችልም። ስለዚህ ኃላፊነት ይሰማችሁ። ስትወጣም ስትገባም ስትሄድም ስትፈርምም ኃላፊነት ያለው ሰው፣ ኃላፊነት የሚሰማው ሰው የሚፈርመውን ፍርም ያፈርም። ኃላፊነት የሚሰማ ከሆነ
አንተ በእያንዳንዱ ቦታ ላይ የሰላም ዋጋ ገብቶሃል ማለት ነው። አንተ በምታደርገው ነገር በሰላም ትውላለህ፣ በሰላም ታድራለህ፣ በሰላም ታውላለህ፣ በሰላም ታሳድራለህ። ስለዚህ የሰላም ዋጋ ትልቅ ነው። አሁን ቤተሰብ ጋር የምትኖሩ ሰዎች፣ ተከራይታችሁ ብቻችሁን የምትኖሩ ሰዎች አንተ ያለህበት ቦታ ከላይ ያለውንም ሰላም እንዳትረብሽ፣ ከታች ያለውንም እንዳትረብሽ፣ የራስንም ሰላም ደግሞ ሰው እንዳይረብሽ መጽሐፍ ቅዱስ እናንተ ማንም እንዳያሰናክላችሁ እናንተም በማንም እንዳትሰናከሉ ተጠንቀቁ ይላል። እና የሰው ሰላም ማትረብሽ ያንተንም ሰው እንዳይረብሻል። የሰውንም ጠብቅ ያንተንም ደግሞ እግዚአብሔር ምን ይላል? ይጠብቅልሃል። ስለዚህ ሰላም በእጅክ ነው። እስከ ዕለተ ሞት ድረስ ከልጆች ጋር ከሚስት ጋር ከምታፈቅሪው ሰው ጋር ሰላም ታደርግ። እኛ ሀገር መጠጥ ቤት ገብታችሁ ታውቃላችሁ ወይ? ደግሞ ከሚስቶቻችሁ ከፍቅረኛችሁ ጋር ለመገባበዝ ስትሄዱ ሙዚቃ ይከፈታል አይደለ? መብት የላቸውም። እናንተ የገባችሁት ለመብላት ወይ ለመጠጣት ነው። እዛ የሆነ የማትፈልጉትን ነገር የመስማት ውጭ ሀገር ቢሆን አይቻልም ከሆነ ክላሲካል ውጭ። እና ለምንድን ነው በዚህ ደረጃ ጩኸት የሚወደደው ብላችሁ ካላችሁ ሰው አይምሮ ውስጥ ሌላ ጩኸት አለ። ያን ጩኸት ለመደበቅ ሌላ ጩኸት ያሰማችኋል። ለምን ውስጥ ጩኸት አለ? ለምንድን ነው ሌሊት እዚህ ጋር አንድ ስፒከር እዚህ ጋር አንድ ስፒከር ሁለት ስፒከር በዚህና በዚህ ተደርጎ ሰውየው ጆሮ ላይ ተደርጎ ሰውየው በዚህ በኩል እየጠጣ ቁጭ ይላል። ሰውየው ውስጥ ጩኸት አለ፣ የታመቀ ጩኸት አለ። ያን ጩኸት ለመደበቅ መጠጥ፣ ጫት፣ ሲጃራ፣ ዘፈን ከዛ በኋላ ለትንሽ ጊዜ ረገብ ያደርግለታል። ከዛ መጠጡ ልቅ ሲል ደግሞ በቃ ልክ መጋረጃ እንደተገለ። ትክክለኛ መድኃኒት ከፈለክ አንተ የሰላም ጌታ የፍቅር ጌታ ውስጥህን ቤትህን ኑሮውን ሰላም እንዲያደርግ ሰላም ሊሰጡ የሚችሉትን መንገዶች መከተል ነው። የምትከተለው መንገድ ሰላም ይሰሳዩ ሰላም ይነሳል። ጩኸት በዚህና በዚህ ሰምተ ያ ሰላም ሊመጣ አይችልም። ሰላም ይመጣው የውስጥ ሰላም ሲመጣ ከዛ ከውስጥ ወደ ውጪ እየወጣ አንተ ሰላም እየሆንክ ደና እየሆንክ እየተሻለ ትሄዳለህ። ከዚህ ቀጥሎ ያለው ደግሞ ስለዚህ የሰላምን ዋጋ በደንብ ወቁ። ከዛ ውጪ መብትና ግዴታችሁን በደንብ ወቁ። እኔ ሚስት ነኝ፣ ምንድነው መብቴ? ምንድነው ግዴታዬ? ባል ከሆንክ ምንድነው መብት? ምንድነው ግዴታ? ምንድነው ማድረግ ያለብህ? ምንድነው ማድረግ የሌለብህ? አዎ በባልና በሚስት መካከል የመብት ማድረግ ያለበት ነገር አለ፣ ማድረግ የሌለበት ነገር አለ። ሚስት ማድረግ ያለበት ነገር አለ፣ ማድረግ የሌለባት ነገር አለ። ባለቤቷን ማክበር አለባት፣ ባለቤቷን መናቅ ደግሞ የለባትም። ባለቤቷን መውደድ አለባት፣ ባለቤቷን አለመውደድን ማስወገድ ግን ምን አለባት። ስለዚህ የምታገባትንም ሴት ያገባሽውንም ባል ከሱ ጋርም ተዋደሽ እሱንም ወደሽ መኖር ከፈለግሽ ማድረግ ያለብሽ ነገር አለ፣ በዛ ሰዓት ደግሞ ማድረግ የሌለብሽ ነገርም አለ። ስለዚህ መብትና ግዴታችሁን በደንብ ወቁ። ምንድነው መብቴ? ምንድነው ግዴታዬ? ከዛ በኋላ እዚህ ግባ ባለቤት በፍቅር ልታዘዝ ትችላለች። ለምሳሌ እሷ ሽንኩርት እየከተፈች ቲማቲም ላጥልኝ ልትል ትችላለች። አዎ ይሄን የማድረግ ግዴታ አለብህ የለብህ? እንደው እጁ ለምን ባዶ ተቀመጠ ብላ እስኪ ይሄን አድርግ ስትል ደግሞ አንዳንዴ በፍቅር ልታዘዝ ትችላለች። በፍቅር መታዘዝ ደግሞ ለፍቅር የሚከፈለው ደስ የሚለው ዋጋ ነው። ስለዚህ በቤት ውስጥ ቤታችሁን የሰላም ነገር ቤት የሚያደርገው ምንድነው? መብትና ግዴታችሁን ማወቅ። ምንድነው መብቴ እዚህ ቤት ውስጥ? ምንድነው ግዴታ እዚህ ውስጥ? ባለቤትሽ ውጪ ሰርቶ ደክሞ የሚገባ ከሆነ አንቺ ቤት ውስጥ መስራት አለብሽ የለብሽም? ተናገሩ። አለባት የለባትም? ባለቤቷ ውጪ ሰርቶ ደክሞ ከገባ እሷ ደግሞ የቤቱን ስራ መስራት አለባት የለባትም? ባለቤትን ውጪም ሰርቶ ቤትን ስራ ብትለውስ? ከቻለ ቢሰራ ጥሩ ነው። ካልቻለ ግን ውጪም ደክሞ ቤትም ድከም ማለት ይቻላል? አዎ ይሄን ግን ባላንስ አድርጉ። ያ ማለት ቤት ገብቶ አያግዛት ማለት አይደለም። ያግዛት። በተፈጥሮኛ ስንፈጠረኛ ወንዶች የውጪ ሰዎች ነን። የምን ሰዎች ነን? ወንድ ልጅ ውጪ አድኖ ነው። በነገራችን ላይ አትጣሉ ከተፈጥሮ ጋር። ወንድ ልጅ የውጪ ያደገ ነው። ከመቀመጥ ይልቅ መሮጥ፣ መውጣት፣ ከቤት መውጣት፣ ዘመንቀሳቀስ ነገር ይመርጣል። ሴት ልጅ ደግሞ የምንድናት? የቤት አሁን እንደውም ውጪ ስራ የመጣው የውጪ ነገር እየተለመደ ነው። ያደግንበት ተፈጥሯችን ይለያያል። የሴቶችና የኛ ተፈጥሮ ይለያል። ሴቶች ለምሳሌ ከወንድና ከሴት ሴቶች ወሬ ማለት ይከብዳል፣ ጫወታ ይወዳሉ አይደለ? የኔ መጽሐፍ ላይ ጽፌዋለሁ። ለበዓል ባለቤት አጠገቧ ቁጭ ብሎ እኔ ምልክ በዓል የት ነው የምናሳልፈው? ደስ ያለሽ ቦታ። ቤተሰብ ጋር ብንሄድ አይሻልም? በቃ ደስ ያለሽ ጋር እንሄዳለን። ካልሆነ ለምን እዚያ እናሳልፍም? እሺ ይሁን። እሺ ለበዓል ግን ዶሮ እንግዛ፣ በግ እንግዛ፣ ደስ ያለሽን። በቃ ለምን ዶሮ አንገዛም? እሺ እንገዛለን። ዶሮውን ግን ከኤርፎራ እንግዛ፣ ከሾላ እንግዛ።
በቃ ደስ ካለሽ ቦታ እንግዛ። እሺ በቃ ዶሮ ወንድ እናርገው ሴት እናርገው? በቃ ወንድ እናርገው። ድርብ ይሁን ነጠላ ይሁን? አንድ ይሁን ሁለት ይሁን? እንቁላል 2 ላርገው 14 ላርገው? ደስ ያለሽን። ሰልችቶት ይወጣል ሊሆን ይችላል። በዛው መጠን ደግሞ የዚህ ዘመን ሁሉም ማለት አይደለም፣ ረጅም ወሬ ማውራት የሚወድ ወንድም አለ። ረጅም ወሬ ሊያስረዳችሁ ከፈለገ በዚህ በመቀሌ ይጀምራል፣ በወለጋ ይመጣል፣ በሻሸመኔ ሄዶ በዚህ በደብረ ብርሃን አድርጎ እዚህ እስኪመጣ ድረስ ይሄ ስልጠና አልቆ በቃ ሰው ወደ ሀገሩ ገብቷል። ረጅም ወሬ ማውራት የሚወዱ ይሄ ለጫወታ አይመችም። አንድ ሚስቴ እና እባክህን እኔ አሁን ባለቤቴን ተሸክሜ መኖር አልከበደኝ፣ እባክህን እንዴት ነው ወሬውን እንዲቀንስ የምታደርገው አለች። በቃ እሱ ሲያወራ በቃ ማህበር ካልገባን አለኝና ማህበር ላይ ገባን። እሱ ማውራት ከጀመረ በቃ ሰው ሁሉ ቁጭ ይላል። በቃ አያሶራም። በቃ ሙሉ ሰፈሩን ይበጠብጣል። እንደዚህ አይነት ሴትም አለች። እሷ ማውራት ከጀመረች በቃ መድረኩን በጠበጠች። በመጠን ይሄ መናገር ብቻ ሳይሆን መነጋገር፣ አንተም ማውራት ሚስትህም ማውራት፣ አንተም መጫወት ሚስትህም ምን ማለት ደስ ይላል አይልም? ብቻህን ብታወራ ምን ዋጋ አለው? የድሮ ሴት ብትሆን ብዙም ያን ያህል ጫና የለባትም ምናምን ልትሸከም ትችላለች። ቁጭ ብላ በትዕግስት ያንኮራፋችም እንቅልፏ እየመጣም ልትሰማ ትችላለች። ስለዚህ የማይሰለች ወሬ ለማውራት ሞክሩ። እሺ በቃ ሚስት የምታወራበት አንተ የምታወራበት። ሴቶችም ከሆናችሁ ደግሞ አንቺ ባለቤትሽ ከቤት እንዳይወጣ ልትፈልጊ ትችያለሽ። ባለቤትሽ ደግሞ መንቀሳቀስ ፈልጋለሁ፣ ጓደኞቼን ማግኘት ፈልጋለሁ እንዲህ ነው ካለ በጤናማ መንገድ ከሆነ ችግር የለም። ወንድም ጊዜ ስጠኝ ለአንተም ለልጆችህም ካለች ልክ ናት። ነገር ግን ተፈጥሮውን እስከሚጋፋ ድረስ ሰውየው እስከሚፈነዳ ድረስ የማይመስል እኔ እንደኔ ተመልሰ አንተ ሴቱ ኖ ተፈጥሮ ካልሆነስ ምንድነው የምታደርገው? ተፈጥሮ ካልሆነስ ለምሳሌ ፈረስ የተፈጠረው ለምንድን ነው? ለመጋለብ። ፈረሱ ካልተጋለበ ልቡ ፈንድቶ ይሞታል። ከተፈጥሮ ውጪ ና ቁም ፈረሱን ብትለው ትገለዋለህ። የወንድ ልጅ ተፈጥሮም አለ፣ የሴት ልጅ ተፈጥሮም አለ። የተፈጠረበት ነገር አለ። አህያ በዝግታ ነው አይደለም ሄደው። አህያ ጋልብ እንደ ፈረስ ብትለው ልታፈነዳው ነው። በቃ ይሄ እንደ ተፈጥሮን በደንብ ተረዱ። በወንድና በሴት መካከል ባዮሎጂካሊ እግዚአብሔር ሲፈጥረን የራሳችን ልዩነት አለ። ያ ማለት ግን ወንድ ልጅ መቀመጥ አይወድም ማለት አይደለም። 11 ሰዓት ገብቶ ከሚስቶቻቸው ጋር የሚጫወቱ ባልና ሚስቶች አሉ። ነገር ግን ያልቻለው ነገር ላይ በቃ ነው ትችላለህ፣ እንደዚህ ተጠምዝዘሁን ማለት ካደገ ከጠፋ ሌላ ታሪክ ውስጥ ከገባ በኋላ ቤቱን ማፍረስ ነው የሚሆነው። እና ተፈጥሮ ልዩነት አለ። ሴቶች የሚፈልጉት ነገር አለ፣ ወንዶች የሚፈልጉት ነገር አለ። ወንድን የሚያስደስት ነገር አለ፣ ሴትን ደግሞ የሚያስደስታት ነገር አለ። እናንተ ቤት ምንድነው ሚስትን የሚያስደስታት? እንደው ወረቀት ላይ ቁጭ ብለህ ጻፍልኝ። ባለቤትሽን ምንድነው የሚያስደስተው ታውቂያለሽ ወይ? አንዳንድ አጀንዳ ያዙና አጀንዳችሁ ላይ ቁጭ ብላችሁ ጻፉ። ምንድነው ባሌን የሚያስደስተው? ምንድነው ሚስቴን የሚያስደስታት? መግባባት የሚያመጣው እሱ ነው። እኔ ወደዚህ ወደ ናዝሬት አካባቢ በጣም ሚሊዮነሮች ገና 31 ዓመቱ ገና ህፃን ነው፣ እሷ 24 ዓመቷ ነው። የ17 እና የ24 እያሉ ነው የተጋቡት። ገንዘብ ላይ በሚሊዮን መግባባት ላይም ቁጭ ብለው ይናበባሉ፣ ይነጋገራሉ። ቁጭ ብለው ስሜታዊነት የለ፣ መጮህ የለ፣ ማበድ የለ፣ ማልቀስ የለ። የምታለቅሱም ሴቶች ቤት በኩልም ያውራ። እንዲያወራ የምትፈልጊ ከሆነ እንባሽን ተቆጣጣሪ፣ ራስሽን ተቆጣጣሪ፣ ስሜትሽን ተቆጣጣሪና የሱንም ሐሳብ ለመስማት አንተም የሷም ሐሳብ ለመስማት። ለመካሰስ አይደለም ሰው የሚቀመጠው። እኛ ሀገር ውስጥ ጭቅጭቅ እንፈታለን ብለው ቁጭ ይላሉ፣ ተጨቃጭቀው ይነሳሉ። ጭቅጭቅ ለመፍታት እንዴት ሰው ቁጭ ብሎ ይጨቃጨቃል? ችግር ለመፍታት ከተቀመጣችሁ ቁጭ ብለና አዳምጣት። ከዛ ልክ ከሆንሽ በቃ አንቺ ልክ ነሽና እስቲ ያስተካክላለሁ እግዚአብሔር ከረዳኝ በይ በላት፣ ወይ ደግሞ አንቺ በይ። እሱ 30 ደቂቃ አውርቶ እሷ 30 ደቂቃ እሱን ከሳ፣ በታሪክ መግባባት አይመጣም። መካሰስ ነው የሚሆነው። መነጋገር የሚሆነው በቀደም ለታ ሰዎች ፊት ለፊት ስትጮህ ነበርና ይሄ ነገር ረብሾኛል አስተካክያለ። አዎ እኔ ራሴ አስተውየዋለሁ፣ ሰው ፊት ለፊት እንደዛ አንተ መናገር አይገባኝም ነበር፣ በጣም ይቅርታ አድርግልኝ። በቃ አለቀ። አንተም እኮ ባለፈው እናቴ ፊት ለፊት እንደዚህ ብለሽ ሰድበኸኝ ነበር። ክስ ነው የሚሆነው አይደለ? ሰውየው ከተናገረ ያንቺን ደግሞ በረድ አድርጊውና ሌላ ቀን ወይ ዛሬ ወር እሷ ከተናገረች በቃ ይቅርታ ጠይቅና ቀጣይ ወር። ልጅ አስተዳደግ ላይም እሷ እንደዚህ ነው ማስበው ካልክ አንተ ያዝ በማድረግ ታምናለህ፣ እሷ ለቀቅ በማድረግ ታምናለች። እሱ ለቀቅ በማድረግ ያምናል፣ አንቺ ያዝ በማድረግ ታምናለች። በሁለቱ ልዩነት ተስማሙ። አንቺ ከሱ የሆነ ነገር ውሰጂ። 100% መለቀቅ የለባቸውም ልጆች። አንተ ከሱ የሆነ ነገር ውሰድ። 100% መያዝ የለባቸውም ልጆች። መካከል ላይ ይሄ እኮ ለማንም የሚጠፋ አይደለም። አንተ ባልኮ መንገድ ከሄዱ እመነኝ ልጅ ጫት ይጀምራል በ16 ዓመት። አንቺ ባልሽው መንገድ አይሆንም። አንተ ባልኮ እሱ ታዲያ ምኑ ጋር ነው አባትነቱ?
ባንቺ መንገድ ብቻ ልጅ የሚያድግ ከሆነ ባንተ መንገድ ብቻ ልጅ የሚያድግ ከሆነ የሱ ምን ይሰራል ከዛ ቤት አይደለ? አዎ እሱም የሚልሽን የሆነ ነገር ተቀበይ፣ እሷ የምትልህን የሆነ ነገር ተቀበል፣ መካከል ላይ መስማማት ይቻላል። ስለዚህ መብታችሁንና ግዴታችሁን ወቁ። ምንድነው መብቴ? ከዛ በኋላ ደግሞ በዛው መጠን ምንድነው ደግሞ ግዴታዬ? እዚህ ቤት ላይ ምን ማድረግ አለብኝ፣ ምን ማድረግ የለብኝ? እንደ ባል ከሆንክ መቼም ጠጥተህ አምሽተህ አድረህ የመጣ ቀን ሚስትህን እንደፈታሃት ቁጥር። ምክንያቱም አንድ ቤት ውስጥ በሕገ እግዚአብሔር ባሏ ነኝ ብለህ ቃል ገብተህ ሚስቱ ነኝ ብለሽ ቃል ገብተሽ ከሌሊቱ 6 ሰዓት ቤትሽ ከገባሽ በቃ የዛ ቀን እንደፈታሽ ቁጥር። ያው መፍታት ይችላል በሕጉም በነገራችን ላይ። ምክንያቱም አንድ ሴት ባለቤቷን አልሰማ ካለች አልታዘዝ ካለች በነገራችን ላይ በሕገ መንግስቱ መክሰስ ይችላል። በትክክል እየተንከባከበችኝ አይደለም፣ ፍቅር እየሰጠችኝ አይደለም ብሎ መክሰስ ይችላል። በትክክል እንድትንከባከበው ፍቅር እንድትሰጠው ማድረግ ይችላል። ስለዚህ አንተ እዛ ቤት ውስጥ ምን የማድረግ መብት አለ፣ ምን የማድረግ ደግሞ ግዴታ አለብህ። ምን የማድረግ መብት አለሽ፣ ምን የማድረግ ራሱን የቻለ መርህና ህግ አለው ትዳር። የትራፊክ ህግ አለ የለም? አለ የለም? የትዳር ህግ አለ የለም? የህገ መንግስት ደግሞ ህግ አለ የለም? አዎ መንግስት የሚተዳደርበት ራሱን የቻለ ሁላችን በዚህ ሀገር ላይ የመንግስት ህግ አለ። ከህግ በታች ነን። እኔም አሁን መጣልኝ ብዬ እንደፈለገ ብናገር የለም። ቤተክርስቲያን ነው የምትሄደው ቦታ ትሄዳለህ። ክብርህን ጠብቀ መናገር የሚገባህን ተናግረ መናገር የማይገባህን ነገር ተጠንቅቀ መናገር ያንተ ግዴታ ነው። የፈለከውን ቤተክርስቲያን ነው ብለው የመናገር መብት የለህም። ስለዚህ ህግ ይገዛ። ከህግ በታች ነን ያለው፣ ከእግዚአብሔርም ህግ በታች ነን ያለው። ትዳር ውስጥም ስትሆን ማድረግ ለምሳሌ እናንተ ቤት ላይ እናንተ ባለ እንዴት ላስረዳችሁ? እናንተ ባልና ሚስቶች ናችሁ። እናንተ ቤት በእንግድነት ብመጣ እንደ ራሴ ቤት ነው አክት ማድረግ ያለብኝ? እንደ እንግዳ ነው አክት ማድረግ ያለብኝ? እንደማ በቃ የሰው ቤት ሄደ እንደ ራስ ቤት አክት ታደርጋለህ? አታረግም። ለምን? ቤቱ የራሱ ህግ አለው። ሚስትየው አባወራ አላት፣ እማወራለች እዛ ቤት ውስጥ። ባልና ሚስቶች የራሳቸው ህግ አላቸው። እዛ ቤት ሄደ እንደፈለገ መናገር አትችልም። ሌላው ቀርቶ ባል ሳይፈቅድልህ ሚስቱን መምከር አትችልም፣ ወንጀል ነው። ይሄን ያህል የጠበቀ ህግ ነው ያለው። በነገራችን ላይ ባልየው ሳይፈቅድ ሚስቱን መምከር አትችልም። ማንህና ነው የምትመክረው? መምከር ያለበት ማን ነው? ባለቤትየው ነው። ስነ ስርዓት ያዢ፣ ይሄን ተይ፣ ይሄንን አድርግ፣ ይሄን አታድርግ ማለት ያለባት መብቷ ነው፣ እሷ ነች። ስለዚህ በትዳር ውስጥ ምንድነው መብቴ? ባለቤቷን የመናቅ የራስ ጉዳይ፣ አንተም ብሎ ወንድ ገደል ግባ መብት አላት ወይ? እንደዚህ ማለት መብት አላት ወይ? የላትም። ግን ማን ነው ያስተማረን? ማንም። ከየት ነው የተማርነው? ያለ አስተማሪ እዚህ ምድር ላይ መጥፎ መጥፎ ነገሮች ዝም ብሎ ዳይምሯችን ይገባሉ። ያለ አስተማሪ አንዳንድ ጊዜ አውሮፕላን ውስጥ ከተከሰከሰ ሁሉንም ፋይል ቀርቶ መያዝ የሚችል ብላክ ቦክስ የሚባል አውሮፕላን ውስጥ ይቀመጣል። ባለትዳር ሴቶችና ወንዶች እናንተ ቤት መካከል እናንተን ድምጻችሁንም ምናችሁንም የሚቀዳ ነገር ቢቀመጥ፣ አንቺና ፍቅረኛ ስታወሩ ንግግራችሁን የሚቀዳ ቢኖር እንደው ቀና ብላችሁ የምትሄዱ ይመስላችኋል? አፍራችሁ አታውቁም በራሳችሁ ንግግር? እንደው አደራችሁን ስለ ሕያው እግዚአብሔር የምለምናችሁ አንደበታችሁን ጠብቁ። እኔ በጦር የተወጋ ሰው ይሻላል። እውነት ቃላት፣ መጥፎ ቃላት የሚያወጣ ሰው በጣም እንደው መርዝ እንደሚረጭ ሰው፣ አሲድ ሰው ላይ እንደሚረጭ ሰው። የምትናገሩ ወንዶች በጣም ሲበዛ ንግግር አጥንት ይሰብራል። እንደው ተናጋሪ ሴት ካለሽ እንደው እግዚአብሔር በሚያውቀው እንጀራ አታብስይለት፣ ምንም ነገር አታርጊ። ንግግር በጣም መጥፎ ነው፣ በጣም መጥፎ ነው። በቢሮ የገጠመኝን ጉድ ልንገራችሁ። በትዳር 47 ዓመት ኖረዋል። ስንት ዓመት? ባልየው በጣም አስተዋይ ሰው ነው። በጣም ሲበዛ እግዚአብሔር ማስተዋል የሰጠው የሚገርም ሰው ነው። ትናገራለች፣ ትጮሃለች፣ ትሳደባለች። ስትሳደብ ከበር ወጥቶ እስኪ በርድላት ከቤት ወጥቶ ተመልሶ ይገባል። ባለቤቷ 2016 አረፈ። ለካ ስንት ጉድ እንደተሸከመ ያ ሽማግሌ የታወቁ ከሞተ በኋላ። ከዛ በኋላ መኖር አቃታት፣ መተንፈስ አቃታት፣ መብላት አቃታት። ለካ በጣም ተወደዋለች። ይሄ የሸፈናት በጣም ስድቧ፣ እርግማኗ። ሰውየው ከሞተ በኋላ 47 ዓመት ከሱ ጋር በትዳር ኖሯ 1 ዓመት መኖር አቃታት። በ1 ዓመት ፊቷ ተበላሽቶ፣ ሰውነቷ ተበላሽቶ፣ ገላዋ ተበላሽቶ፣ የእውነት ያችን የመሰለች የ20 ዓመት የ25 ዓመት ወጣት የምትመስል ልጅዮ የ99 ዓመት እስከምትመስል ድረስ እና ከሞተ በኋላ ግን በቃ ስንት ጉድ ነው የቻለው። እሷ ራሱ ቁጭ ብሎ ምን አለ እንደው ዝም ባልኩት፣ አንድ ቀን እኮ ዝም ብዬ አላቅም፣ ምን አለ በታገስኩት፣ 1 ዓመት እኮ ታግሼው አላቅም። በእውነት እንደዚህ የምትናገሩ ከሆነ ያ ሰው እንደው በህይወተ ስጋ ያረፈ ቀን
እንደው ምን አለ አንድ ዓመት ዝም ባልኩት ትላላችሁ? ምን ነው በታገሰው ኖሮ፣ ምን ነው ባልናገረው፣ ምን ነው ባልሳደበው ትላላችሁ? ባሎችም እንደዛው ሚስቶችም እንደዛው። እና ይሄ ንግግር የእውነት አጥንት ይሰብራል። እናንተ ስትናገሩት ቀላል ሊሆን ይችላል። የተናገረው ሰው ግን የተሰደበው ሰው ግን ለነገራችሁ ከመችሎ በላይ አጥንቱም ስሜቱም ሰውነቱም ይሰበራል። በምትችሉት አቅም ይሄን ምላሶቻችሁን ሰብሰብ ማድረግ። ስለተሳደብክ የሚስተካከል ነገር የለም። አንተ ስትጮህ ደግሞ ልጆች ይረበሻሉ፣ ቤቱ መበጥበጥ ነው የሚሆን። ስለዚህ ንግግራችሁን ሰብሰብ፣ በጣም ኩል በሆነ ነገር ማውራት ይቻላል። በጣም በፈገግታ የሚቆጡ ሰዎች አሉ። ስነ ስርዓት አትይዥም እንዴ ብለው በጣም የሚደመጡ ሰዎች አሉ። ለምን ስነ ስርዓትን አትይዝም ተከበራ አንተ ሰውዬ ብለው የሚደመጡ ሰዎች አሉ። ጮኸው ተሳድበው የማይከበሩ ሰዎች ደግሞ አሉ። ስለዚህ በተቻላችሁ መጠን አንደበቶቻችሁን ሰብሰብ፣ መብትና ግዴታችሁን በደንብ ማወቅ። ከዛ ውጪ እኔና ባለቤቴ ከዚህ በኋላ ሊገጥሙን ይችላሉ ብለህ የምታስባቸውን ተግዳሮቶች ጻፋቸው። እኔና ሚስቴ ይሄ ነገር ሊገጥመን ይችላል። በድርጅታችን ከዚህ በኋላ ይሄ ነገር ሊገጥመን ይችላል። እኔና አንተ ልጆቻችንን ስናሳድግ ይሄ ነገር ሊገጥመን ይችላል። እኔና አንተ ወደፊት ልጆቻችንን ስናሳድግ ንብረታችንን ስንመራ ይሄ ነገር ሊያጋጥመን ይችላል ብለና ጻፊያቸው። ድርጅት ስትመሩ ድርጅቴን ለወደፊት ስኬታማ እንዳይሆን ይሄ ነገር ተግዳሮቶች ሊሆኑት ይችላሉ። እኔ አሁን ስለ ድርጅቴ ለወደፊት ብዙ ሚሊዮን ሰዎች ማከም እንፈልጋለን። የብዙ ባልና ሚስቶችን ትዳር ሰላም ማድረግ እንፈልግ። ከዛ የተነሳ ለወደፊት ተግዳሮቶች ሊሆኑብን የሚችሉትን ነገር ጽፈን አስቀምጠናል፣ እናውቃቸዋለን። ከገንዘብም ከሰውም ከጫናም ከምንም በቃ ጫና ሊሆንብን ይችላል። እናንተም ገብታችሁ ጻፉት። በእኔና በባለቤቴ መካከል፣ በእኔና በልጆቼ መካከል፣ በእኔና በድርጅቴ መካከል ድርጅቴ ስኬታማ እንዳይሆን፣ እኔ ጤነኛ እንዳልሆን ይሄ ነገር ሊያጋጥመኝ ይችላል ብለህ ቀድመ ጻፈው። ቀድመ ከጻፍከው ቀድመ ትጋፈጠዋል። ከባለቤቴ ጋራ ከወለድኩ በኋላ የድብርት ስሜቱ፣ የብቸኝነት ስሜቱ፣ አራስነት ቤት ሆኜ ባህሬ ሊለወጥ ይችላል። ባህሬ ባለቤቴ ደግሞ ክፉ ሆኜ ሊመስለው ይችላል። ይሄንን እንደዚህ ማስቀረት ይችላል ብለሽ ቁጭ ብለሽ ጻፊው። ልጆቼን ሳሳድግ ልጆቼ ላይ ትኩረቴን ሳድግ ባለቤቴን ልረሳው ይችላለሁ። ልጆቼ ብቻ ስል ይሄንን ነገር ማብዛቴ የሚስቴን ስሜት ሊረብሸው ይችላል። ቀድማችሁ ጻፉት። ቅድመ መከላከል። ሰው እንዴት ኪሱ ባዶ እስከሚሆን ድረስ ቁጭ ይላል? ዜሮ እስከምትገባ እንዴት ዝም ትላለህ? ቀድመ መከላከል። የዛሬ 5 ዓመት፣ የዛሬ 6 ዓመት፣ የዛሬ 7 ዓመት እንዲህ ምን ይባላል? 20 ዓመት ቀድሞ የሚያስፍ ዛፍ ይተክላል። ምን ይተክላል? ዛሬ ትንሽ ችግኝ ትከል፣ እመነኝ የዛሬ 20 ዓመት ትልቅ ግንድ ነው። ዛሬ የወለዳችሁት ልጅ ዛሬ 1 ዓመት ነው። የዛሬ 20 ዓመት የ20 ዓመት ጎረምሳ ነው። የዛሬ 30 ዓመት ወይ ፓይለት ነው ወይ ዶክተር ነው ወይ ደግሞ ትልቅ ባለስልጣን። ስለዚህ ዛሬ ትንሽ ቢሆንም ነገ ምን ይላል? ያድጋል። አደራችሁን የምላችሁ ግን እየተወላገደ እንዳያድግ። ካደገ በኋላ ማቃናት አትችሉ። ለምን መሰላችሁ? የበግ ቀንድ የሚወላገደው ከታች ጀምሮ ከላይ ከደረሰ በኋላ አታቃኑትም። አቃናለሁ ብላችሁ ስትታገሉ ተሰብሮታላችሁ። ስለዚህ ማቃን ሼፕ ማድረግ ከፈለክ ገና ከታች ሲወጣ የሚገጠመውን ነገር ገጥመ። አባቶቻችን እንደዚህ የተወላገደ ግንድ ካለ ግንዱ ተወላግዶ እንዳይቀር እንደዚህ ቀጥ ያለ ነገር አጠገቡ ይተክላሉ። ከዛን የተወላገደው ቀጥ ይላል። ዛሬ ሚስት ያመሸች የተናገረች የምትገባውን ዝም ካልካት እመነኝ ነገ መቆጣጠር አትችልም። ነገ አድራ ትመጣለች። ባለቤትሽ እስከ ሌሊቱ 9 ሰዓት አምሽቶ ሲገባ ልክ አይደለም ብለሽ ማትዋጊ ከሆነ ነገ አድሮ ሊመጣ ይችላል፣ ወልዶ ሊመጣ ይችላል። ብዙ ነገር አለ። ሲጀመር ይሄን የሚያረግ ሰው ራሱን ያውቃል ወይ ነው? ራሱን የሚያውቅ ሰው በስንት ሰዓት እንደሚገባ በስንት ሰዓት እንደው ሁሉ ጊዜ አደራ አላቸዋለሁ አይደለ? ሰው በጣም ትንሽ ነገር እንደ ህፃን ልጅ እንደ ጡንጦ እንደሚጠባ ልጅ አያስጠናችሁ እላቸዋለሁ። ስለ ፀጉር መቆረጥ ሚስት እንዳታስጠና እላለሁ። ምክንያቱም ካልሞስት በስተቀር ልብስ ልበስ፣ ምግብህን፣ ጥርስህን ተፋቅ፣ ጥፍርህን ተቆረጥ። ይሄ እንደው እዚህ መድረክ ላይ ራሱ አይወራም። ብዙ ጊዜ ነግራቸዋል። ለምን? ራሱን የሚያውቅ ሰው ማድረግ ከሚችላቸው ትንሽ ነገሮች አንዱ ነው። ስፖርት ስራ፣ ጤናህን ጠብቅ። ይሄንን ካልጠበቅ ታዲያ አንተ እኮ በህይወት የለህም። በጊዜ ውጣ፣ በጊዜ ግባ ለጤነኛ ሰው አይነገርም። ጤና ያለው ሰው፣ አይምሮ ያለው ሰው በጊዜ ውጣ፣ በጊዜ ግባ፣ ራስን ጠብቅ፣ ይሄን ስራ አይባልም። አትናገሪኝ፣ እንደዚህ ያርጊ አትባዩ። ለምን? ጤነኛ ሰው ነሻ። አለበለዚያ ይለምድባችሁና እየተወላገድን የሆነ ሰዓት ላይ ችግሩ ላንቺ ለራስሽ ይሆናል። አንቺ ብቻ ተበላሽተሽ ደግሞ ቁጭ አትይ፣ ልጅሽን ታበላሻለሽ። እኔ በጣም የደነገጥኩባቸውን ልጆች አማክራለሁ። ሚስትየው ሳይ እንደው ስለ መድኃኒዓለም ብያለሁ።
ልጅቷ በ22 ዓመቷ እንቁላል እንዴት እንደሚጠበስ አታውቅም። ሽንኩርት እንዴት እንደሚከተፍ አታውቅም። በ22 ዓመት በ23 ዓመት የእናትየውን ደካማነት ያሳያል። ጎበዝ ጀግና ሴት ብትሆን ቀጥቅጣም መርታም ተቆጥታም ልጇን ሙያ ታስተምራለች አታስተምር? ተናገሩ። አዎ በ19 ዓመት ያንተ ልጅ ስነ ስርዓት ይዛዝ ብለህ ቀጥ ዛሬ ቢጠላህም ልጅን እኮ በጊዜ ቅጣው ይላል ጠቢቡ ሰለሞን። እኔ እውነት ልጅ ያላችሁ ሰው ዛሬ እንደ ጠላት እየከፈለገ አይሳም አይቀፍ፣ እንደ አባት ግን ስነ ስርዓት አስይዘው ነገ እንደ ንጉስ ትታያለህ። እኔ አባቶች የእውነቴን ነው የምነግራችሁ፣ ነገ በጣም እንደ አባት ትከበራለህ፣ ትወደዳለህ። ስነ ስርዓት ማስያዝ ያንተ ግዴታ። ልጅሽን ስነ ስርዓት ያዥ። በ20 ዓመቷ እንቁላል ማትጠብስ ሴት ስልክ ታይ ስትያዝ ስልክ ማትጠብስ ልጅ እኮ አይደለም ያለሽ። ታዲያ አንቺን ማትሰማ ልጅ እኮ ልጅ አይደለችም። እኔ ብዙ ጊዜ ዛሬ መወደር ስለምንፈልግ ስልክ እንገዛለን። ጓደኛ ይሰሻል፣ አዎ ሂጂ። በ14 ዓመቷ ጓደኛ ይያለው ስታለቅስ በቃ ልጄ እንዳትጎዳ ብላ በ14 ዓመት ጎረምሳ ጋር ምትልክናት አለች። በ15 ዓመቷ የተወጣሽ የተገባሽ ማትከታተላ የት ሄድባታል እንዴ? በትክክል መቀመጥና መነሳት የማትችል የ14 ዓመት ህፃን እንዴት ጎረምሳ ጋር ይላካል? እንዴት ስልክ አውሪ ይባላል? እግዚአብሔር የባረካቸው ደግሞ አሉ ትልቅም ሆና ትልቅ ትንሹ እንዴት ጠብርግፍ እንዴት እንደምታገለግል እንግዳ ሲመጣ እግር ካላጠብኩ ምትል ስልክ ይዛ ወደ ኩሽና ወደ ጓዳ ወደ ውጭ ምትሮጥ ጎረምሳ አይደለች። እቺ እኮ ጎረምሳ ናት። ልጅ ማለት ስነ ስርዓት አስይዘሽም እኔ የእውነት ይጥሏችሁ ምንም ይመጣ ነገር የለም፣ ግን ስነ ስርዓት ተያዝ። አዎ ግን አንቺ መጀመሪያ ስነ ስርዓት ያዢ ነው። ስነ ስርዓት የሌላት እናት ስነ ስርዓት ታስተምራለች? አታስተምርም። ምክንያቱም ልጅ የምታረጊውን ነገር ያውቃል። አንተ መጀመሪያ ስነ ስርዓት ይዘህ ነው ከዛ ልጅን ስነ ስርዓት ያዝ የምትለው። ስነ ስርዓት ማስያዝ ግን መቀጥቀጥ አይደለም ወዳጄ። አህያ ራሱ በዱላ ማመንትቷል። ልጅ ደግሞ 18 ዓመት እስኪሞላው አንተ ጋር እስካለ ድረስ ግዴታክ ነው መታዘዝ ግዴታው። አለበለዚያ አንተ በባህላዊ መንገድ ድንጋይ የተሸከምክ መኪና እየነዳ መጋዘን ለመጋዘን ገልብጠ በአሮጌ ባረጀ መንገድ ያመጣኸውን ገንዘብ እሱ በዘመናዊ መንገድ ይበትንልሃል። አዎ 1 ሚሊዮን በአመት የሚከፈሉ ትምህርት ቤቶች አሉ። ልጆች ከዛ ሲወጡ ግን እውነት 1 ሚሊዮን ብር እንደተከፈለ ሰው ናቸው ወይ? አዎ በጣም የተሻሉ ልጆች ይወጣሉ። ነገር ግን እውነት 1 ሚሊዮን ብር እንደተደማበት ሰው አባትየው እኮ ያን 1 ሚሊዮን ብር ለማምጣት ዲስክ መንሸራተት፣ የጨጓራ፣ የስኳር፣ የደም ግፊት ስንት በሽታ አፍርቷል። ስለዚህ አንተ በባህላዊ መንገድ የሰበሰብክ ገንዘብ በዘመናዊ ለሚስት የ5 ሚሊዮን ብር ወርቅ ትገዛለህ። ልጅ ደግሞ ትንሽ ተመረቀኝ ስትል የ10 ሚሊዮን ብር ወርቅ ትገዛለህ። ከዛ በኋላ ይያለ በቃ በገንዘብ ነው፣ የገንዘብ ፍቅር ነው ያለው። እሷም ካልሰጣት አትሰማም፣ አንተም ካልሰጣት። አዎ መሆን ያለበት ደግሞ ሰው እንደዚህ በሰውነቱ በምንነቱ አዎ መኪና ካልገዛህልኝ፣ በተለይ ይሄ ያው ሚዲያ ላይ የምናየው አንዳንድ ይቅርታ አድርጉልኝ ከስነ ስርዓት የወጡ ሴቶች አሉ። ከስነ ስርዓት ከዛ ተኮርጁና እነሱን የሚሰማቸው የሷ ቢጤ ስነ ስርዓት የሌለው ወንድ ይሸከማታል። የእውነቴን ነው የምላችሁ። መጽሐፍ ቅዱስ እግዚአብሔርን የማይፈራ ስነ ስርዓት የሌለው ወንድ ስነ ስርዓት ከሌላ ሴት ጋር ነው የሚውለው የሚያድረው። ብትማግጥም አይናገራትም። ለምን? ያ ቀሱ ራሱ እንደዚህ አይነት ማይንድ ሴት ነው ያለው። እሱም ያደርጋል። ስነ ስርዓት ያለው ወንድ ግን ስነ ስርዓት ካላት ሴት ጋር ነው የሚኖረው እንጂ በዚህ ዘመን እኔ በቀደመታ አንድ ኬዝ ቢሮ የመጣው እኔ ራሴ ያፈርኩኝ። ወልጄ ምንም አልገዛልኝም። ካልገዛልሽ አትወልጂም? በዱቤ በእዳ ነው የምትወልጂው? ይሄ ካለው ደስ ይላል እኮ ቢያረግ ደስ ይላል። ግን አበባ ካላነጠፈ አልጋው አበባ ካልተነሰነሰበት ካልተጎዘጎዘበት በቃ አትወልጂም ማለት ነው። አዎ አንዳንድ ነገር ላይማ የቱ ነው ልክ? ካረገው እኮ ደስ ይላል። አበባ አይደለም እንደው ምኑንም ቢጎዘጉዝ ደስ ይላል። ካላረገው ግን የጭቅጭቅ ርዕስ አድርጎ ይሄን መጨቃጨቅ ራሱ መውረድ ነው። ስለዚህ ይሄ ሚዲያ ላይ መኪና ገዝቶላታ ምን አገባኝ? እኛ ምን ኖረው እንዴታችን ነው እንደምናችን። በቃ እኔ ይሄንን ነገር ነገርሃት አልቀበልም የምትል ሴት ዛሬ ብትጨቃጨቅ መስመር ታስይዛለህ። እንደ ቤት ነው አትግዛላት። አይደለም እኔ መኪና አይደለም እንደው ፕራይቬት ጀት ብትገዛላት እኔ ምን ይጎልብኛል? ምን ይጎዳል? ለሚስቱ ወርቅ አይደለም እንደው ከተማውን ገዝቼላታለሁ ቢል ምን እኛ ችግር የለ። ግን ነገ ማታረገው ነገር አታስለምድ። ገንዘብ በሰጠኸው ልክ እንደምትወደድ አድርጋ አክት አታርግ። ገንዘብ መስጠት ያቃተቀንስ አንተ ካልሳምክ አንተ ካላቀፍክ እወድሻለሁ ካላልክ ማትቀጥል ሚስት አርቲፊሻል ሴት የፈበር ነገ ይሄን ካልተናገርክ አትቀጥል። መሆን ያለበት ካልክም እሰየው ካላልክም እሰየው። ስሰጪውም እሺ ካልሰጠሽውም ይሰው እንጂ በእውነተኛ ፍቅር በአጋፔ በሚባለው ፍቅር የተዋሃደ ትዳር እንጂ በሰጠኸው ልክ ብቻ የሚቀጥል ያስቤዛ ገንዘብ ይሄ ከኪሱ ማዘዝ ትችላለች። የባል አካውንት የሚስት አካውንት የባል አካውንት
የሚስት ንብረት የባል ንብረት ነው። ግን ይሄ በጉቦ እንደሚወልዱ እንደዚህ ዘመን ሴቶች በቃ የሰርጌ ቀን እንዲህ አላረገልኝም እንዲህ ላም እኮ የዛሬ 19 ዓመት ያለፈው ነው እኮ እንደው በዛሬም ብንካሰስ እኮ ጥሩ እሱ እኮ ወልጄ ምንም አላረገልኝም ምን ያርግልሽ እንደው በሞቴ ምን ያርግልሽ የኔ ቪዲዮ ያልተላከለት ሰው የለም በቃ የሆነ ነገር ስናገር ለባለቤቷ ለካልካ መንገድ ላይ ይዘኝና በአንተ ሰበብ ቤቴ እየፈረሰ ነው ይለኛል ሚስቱን የማይንከባከብ ጊዜ የማይሰጣት የማያዳምጣት ወንድ በጣም ብዙ ነገር ይቀራዋል ብዬ ከዛ ቀጥሎ ያለውን እሱን ቆርጣ ያኛውን ትልክለትና ሰውየው መንገድ ላይ ሲያገኝ አንተ ስነ ስርዓት የለም እንደ ይላል እና ወንዱም ደግሞ ቀስ ብሎ ልባም የሆነች ሴት መጽሐፍ ቅዱስ ላይ ያለችው ቺንቺ ሲል ይሄን ስሚ ብሎ ይልክላታል እና ከስንት ሰው መሰላችሁ መጣለው እና ጥቅስ ቆርጣችሁ የምትልኩ ሰው ከቻልሽ ተናገሪ ካልቻልሽ ከኔ ጋር ማታጣሉ